ምዕራፍ 7 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። በእግዚአብሔር ቤት በር ቁም፣ ይህንንም ቃል እንዲህ ብለህ ተናገር። እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁንና ሥራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ የእግዚአብሔር መቅደስ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ። መንገዳችሁንና ሥራችሁን ፈጽማችሁ ብታሳምሩ፣ በሰውና በጎረቤቱ መካከል ቅን ፍርድ ብትፈርዱ፣ መጻተኛውንና ድሃ አደጉን መበለቲቱንም ባትገፉ፣ በዚህም ስፍራ ንጹሕ ደምን ባታፈሱ፣ ክፉም ሊሆኑባችሁ እንግዶችን አማልክት ባትከተሉ፣ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋቸው ምድር በዚህ ስፍራ አሳድራችኋለሁ። እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ ለባዕልም ታጥናላችሁ፣ የማታውቋቸውንም እንግዶች አማልክት ትከተላላችሁ። መጣችሁም ስሜም በተጠራበት በዚህ ቤት በፊቴ ቆማችሁ ይህን አጸያፊ የሆነ ነገርን ሁሉ አላደረግንም አላችሁ። ይህስ ስሜ የተጠራበት ቤት በዓይናችሁ የሌቦች ዋሻ ሆኖአልን? እነሆ እኔ አይቻለሁ ይላል እግዚአብሔር። ነገር ግን በቀድሞ ዘመን ስሜን ወደ አሳደረሁበት በሴሎ ወደ ነበረው ስፍራዬ ሂዱ። ከሕዝቤም ከእስራኤል ክፋት የተነሣ ያደረግኩበትን እዩ። አሁንም ይህን ነገር ሁሉ ስላደረጋችሁ፣ በማለዳም ተነስቼ በተናገርኋችሁ ጊዜ ስላልሰማችሁ፣ በጠራኋችሁም ጊዜ ስላልመለሳችሁ፣ ስለዚህ በሴሎ እንዳደረግሁ እንዲሁ ስሜ በተጠራበት በምትታመኑበት ቤት ለእናንተና ለአባቶቻችሁም በሰጠኋችሁ ስፍራ አደርጋለሁ። የኤፍሬምንም ዘር ሁሉ ወንድሞቻችሁንም ሁሉ እንደ ጣልሁ እንዲሁ ከፊቴ እጥላችኋለሁ። እንግዲህም አልሰማህምና ስለዚህ ሕዝብ አትጸልይ፣ ስለ እነርሱም ልመናና ጸሎት አታድርግ፣ አትማልድላቸው። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ያስቆጡኝ ዘንድ ለሰማይ ንግሥት እንጎቻ እንዲያደርጉ፣ ለሌሎችም አማልክት የመጠጥን ቁርባን እንዲያፈሱ። ልጆች እንጨት ይሰበስባሉ፣ አባቶችም እሳት ያነዳሉ፣ ሴቶችም ዱቄት ይለውሳሉ። እኔን ያስቆጣሉን? ይላል እግዚአብሔር። ለፊታቸውስ እፍረት አይደለምን? እንግዲህም ጌታ እግዚአብሔር እንዲህ ይላል፣ እነሆ ቁጣዬና መዓቴ በዚህ ስፍራ ላይ በሰውና በእንስሳ ላይ በዱር ዛፎችና በምድር ፍሬ ላይ ይፈሳል፣ ይነድዳል፣ አይጠፋምም። እግዚአብሔር እንዲህ ይላል፣ ለሌላ መሥዋዕታችሁ የሚቃጠለውን መሥዋዕታችሁን ጨምሩ፣ ሥጋውንም ብሉ። ከግብፅ ምድር ባወጣኋችሁ ቀን ስለሚቃጠል መሥዋዕትና ስለ ሌላ መሥዋዕት ለአባቶቻችሁም አልተናገርሁምና አላዘዝኳቸውምም። ነገር ግን ቃሌን ስሙ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ። መልካምም የሆንላችሁ ዘንድ ባዘዝኋችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኋችሁ። ነገር ግን በክፉ ልባቸው አሳብና እልከኝነት ሄዱ፣ ወደ ፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉ። አባቶቻችሁ ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለዱ ባሪያዎቼን ነቢያትን ሁሉ ልኬባችሁ ነበር። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆሮአቸውንም አላዘነበሉ። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ። በዚህም ቃል ሁሉ ትነግራቸዋለህ፣ ነገር ግን አይሰሙህም። ትጠራቸውም አለህ፣ ነገር ግን አይመልሱልህም። አንተም
የአምላኩን የእግዚአብሔርን ቃል ያልሰማ ተግሣጽንም ያልተቀበለ ሕዝብ ይህ ነው። እውነት ጠፍቶአል፣ ካፋቸውም ተቈርጦአል ትላቸዋለህ። እግዚአብሔር የቁጣውን ትውልድ ጥሎአልና ትቶታልምና ጠጕርሽን ቁረጪ፣ ጣዪውም በወናዎች ኮረብቶቹም ላይ አሙሽ። የይሁዳ ልጆች በፊቴ ክፉን ነገር ሠርተዋል ይላል እግዚአብሔር። ያረክሱትም ዘንድ ስሜ በተጠራበት ቤት እርኩሰታቸውን አኑረዋል። እኔ ያላዘዙትንና በልቤ ያላሰብኩትን ወንዶችና ሴቶች ልጆቻቸውን በእሳት ያቃጥሉ ዘንድ በሄኖም ልጅ ሸለቆ ያለችውን የቶፌትን መስገጃዎች ሠርተዋል። ስለዚህ እነሆ ስፍራ ከማጣት የተነሣ በቶፌት ይቀበራሉና የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። የዚህም ሕዝብ ሬሳ ለሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚያስፈራራቸውም የለም። ምድሪቱም ባድማ ትሆናለችና ከይሁዳ ከተሞችና ከኢየሩሳሌም አደባባይ የእልልታን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት